ብዙ ጊዜ እኛን ሰላምና የእኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነው ሰው የሆነች ስጅ እንድ ሩታዬ፣ የዛሬው ደግሞ ይለያል አይገልጸውም ግን ማለት ነው። ሩታዬ እነዚህ ቃላቶችሽ ማለት ነው ጣል የምታደርጊያቸው በቃ ሰውን ሊያሳብድ የተነሳ ይመስለኛል ሳስበው። እንደው ዝም ብዬ ሳስበው ሰውን ለማሳበድ ይመስለኛል። ለማንኛውም አብርሽና ሩታዬ እንግዲህ እንደዚህ ሆናችሁ በማየቴ በጣም ደስ ብሎኛል። ቀጥሉበት፣ አሪፍ ነው። አብርሽዬ ግን ነቃበል፣ ተው ነቃበል አብርሽዬ። እየፈዘዝክ አቅተኸኛል። እኔ ምን ላድርግህ? አልለቀቀውም። በቃ ፍዝዝ እያለ እኮ ነው። ቤተሰብ ምን ይሻላል? እና ነቄዋ ነብሯ ሩታዬ እንግዲህ የዛሬውማ የተለየ ነው። በቃ የተለየ ነው። ባሌን ውዱ ባለቤቴን እንግዲህ ለማዝናናት መጥቻለሁ። ነገር ግን ለሱ ይሄ ቦታ አይገባውም ብላለች። ይሄ ቦታ ለባሌ አይገባውም፣ የሚገባው ከሀገር ወጣ ብለን በቃ ፓሪስ፣ በቃ ኤሮፓ ሀገራት ምናምን የተለያዩ ሀገራቶች ነው የሚገባን። ዱባይ ሄደናል። ዱባይ ደግሞ መጀመሪያ እኛንን ዱባይ እየገባ ነው። አሁንም መጨረሻም የምንገባው እኛንን ብላለች ማለት ነው። ሩታ አልተቻለችም፣ ጎበዝ አልተቻለችም። ታጥቃን የተነሳችው ባሏን ለማስደሰት እንዴ! እና ወንዶች እኮ ይሄንን ነው የሚወዱት። ሩታዬ አውቀሽበታል፣ የኔ ውድ አውቀሽበታል፣ የኔ ብልህ ሴት። በቃ በደንብ አድርገሽ አዝናኙ እንጂ አዝናኙ በደንብ ግን ማለት ነው። ቤተሰብ ልንገራችሁማ ቀስ እያለች ግን አብርሽን ራሱ ልኩን እየነገረችው እንደሆነ ታውቃላችሁ። የሆነ ፓርት ላይ ያሳቀች ልንገራችሁ፣ ቁም ነገር ማለት ነው። ይሄ አንተ እንደዚህ በጥቃቅን ነገር ምናምን የምትደለል አይደለህም። ይሄ በሰዓት በንትን ያለችበት ፓርት ወይንናት በጣም የሳኩት ገብርኤልን እና ማለት ነው። እሺ ይላል እሱ ደግሞ አይኗን እያየ ማለት ነው። ወይኔ አብርሽ ምስኪን፣ እውነት የሆነ ነገር ይዞታል። በቃ የያዘ ነገር ይዞት ነው። እሱ በጣም ነው የሚወደኝ፣ በጣም ነው የሚያፈቅረኝ። እኔ ደግሞ ለባሌ እንደዚህ መሆን አለብኝ የምትለው ነገር እሱ ወይኔ እናቴ። አይ ግን የሆነ ነገሯ የምትናገረው ነገር የሚያስቅም አለ የሚገርምም ነገር አለ ማለት ነው። እኔ እናንተ ቅድም እንባዬን ጨርሼ ነው የሳኩት። አሁንም ብያስለቀሰኝ ደግሞ ችግር አለብኝ እና ይመችሽ፣ እውነት ይመችሽ ሩታዬ። እኔ በጣም ነው የተመቸሽኝ። በተለይ ሰሞኑን የምታደርጊያቸው ነገሮች የተለዩ ናቸው እና አሳ መብላት በብልሃት ይባላል እና ባልሽን እንዴት አድርገሽ ወደ እጅሽ እንደምታስገቢ በደንብ አድርገሽ አውቀሽበታል። እኔም ተምሬያለሁ። እኔ ፍቅረኛዬን ማለት ነው እንዴት አድርጌ በቃ ትሬት ማድረግ እንዳለብኝ አሁን ገብቶኛል እና ኧረ በጣም ነው ደስ የሚለው። የእውነት ተመችቶኛል። ዛሬማ የበጉርስ ነገር እንዴት ነው? ከበጉሩ ፓርት ላይ ደግሞ ማለት ነው ምንድን ነው ይሄ በጉር ምናምን ወጥቶብሃል ስትለው አይ ዝም ብሎ ነው ምናምን ሲል ማለት ነው። አይ ዝም ብሎማ አይደለም እንዴ ምናምን እንዴ የዛሬው እኮ በስላሴ ውስጥ ሆነ የሚገርም ነው። እና ያው ለበጉሩም አንቺ ነሽ መድኃኒቱ ሩታዬ፣ ንገርሽ መድኃኒቱ አንቺ ነሽ፣ ማስጠፋት የምትችይው አንቺ ነሽ ከዚህ በኋላ እና አብርሽዬ መድኃኒቷ አንቺ ነሽ ማለት ነበረብህ። በጉር ወጥቶብሃል ስትባል ያው እንቅልፍ ስላልተኛው ነው ምናምን አልክ እንጂ በእርግጥ ብጉር በብዙ ነገር ነው። የሆርሞን መዛባት፣ ከዛ ደግሞ የሆነ ነገር ስትፈልግ፣ በዛ ላይ ደግሞ እንዳልከው እንቅልፍ አለመተኛት ራሱ እንደዛ አይነት ነገሮች በጉር ያወጣሉ ማለት ነው። እና ሩታ ነቄ ናት፣ ነቅታለች። በጉርህ ራሱ ለምን እንደወጣ ማለት ነው። እና ይገርማል ማለት ነው። ለማንኛውም አብርሽ ተስማምቷል፣ በቃ ተስማምቷል። በጣም የተስማማው ደስ ብሎታል። በቃ ሩታ ሄዳ በቃ ባሌ ውዴ ምናምን በማለቷ ወደ እሷ በማምጣቷ በጣም ደስተኛ ነው። ግን የሆነ ነገር ይዞታል። በቃ
እና ደግሞ የሆነ ሰው ሲቃጠል የሆነ ነገር ሲቃጠል ይሸተኛል የምትለው ነገርስ ማን? ያ ሄርሜላ። ሄርሜላ ግን አለች ጋይስ አለች። አይቻት አላቅም፣ አላየኋትም። እኔ እኮ የምከታተለው እና አብርሽ ጋር ስትመጣ ነው እንጂ ሌላ ቦታ አላያትም። አይቻት አላቅም። እውነት ለመናገር አላየኋትም ይሄን ሰሞን፣ ትናንት ከትናንት ወዲያ ዕለት እና ለማንኛውም ትናንት አብረው ናቸው። ከትናንት ወዲያ ዕለት ነው ለካ። እና ሄርሜላዬ እንግዲህ ቻዩ እርግጠኛ ነኝ ነቅላ እንደምትመጣ ነቅላ ትመጣለች። ሄርሜላ አሁን ቪዲዮን ታይዋለች። ቪዲዮን ነው የምትመጣው። እንደው በዛው ብትቀር ደስ ይለኛል እኔ ግን አትቀርም እሷ። ላጥ ቅው እያለች መምጣቱ አይቀርም። ያው እንግዲህ ቀልቧን ገፋ ትልካታለች ማለት ነው። ቀልቧን ገፋ። ከዚህ በኋላ ሩታዬ የምትሸሽበት ነገር ያለ አይመስለኝም። ጨረሰች፣ በቃ ጨረሰች። እጅ አስገብቻለሁ ብላለች። እጅ አስገብቻለሁ፣ ከዚህ በኋላ ንብረቴን ማንም አይወስደውም ብላለች። አለቀ በቃ። በንብረትሽማ ከማንም ጋር እንዳትደራደሪ ጥሩ አድርገሻል ጎበዝ። ለማንኛውም እንግዲህ አብርሽ ያው ላስብበትና ከሀገር ወተን እንዝናናለን ብሏታል ማለት ነው። ቤቢሳ ቤቢሳ ይጠነክርማ፣ ጥላችሁ እንዳትሄዱ በፍጹም እንዴ። ቢያንስ የሆነ 6 ወር ምናምን ኧረ እንደዛ ሲሆን ነው እንጂ አሁን እንደዚህ ለማን ነው ጥላችሁ የምትሄዱት? ማዘር ይይዙታል። በእርግጥ ግን ከባድ ነው። እናንተ ራሱ ጥላችሁ አትሄዱም እንጂ ገና ጨቅላ ህፃን ልጅ 2 ወር 3 ወር ሞላው እንዴ? ገና ነው አልሞላውም። እና ልጃችሁ ጠንከር ሲል ወታችሁ ትዝናናላችሁ ማለት ነው። ለጊዜው ግን እዛው ሀገር ቤት ምናምን እዛው በየአካባቢያችሁ ምናምን ደርሶ መልስ መዝናናት ትችላላችሁ። እና እንደዛ ነው። ለማንኛውም በጣም ደስ ብሎኛል። በተለይ የዛሬው ቪዲዮ የሩታ ቅኔውም ከባድ ነው። ከባድ ቅኔ ይዛ ነው የመጣችው። አብርሽ ግን እንደው እኔ እንጃ። አብርሽ ግን ሰላም ነው? ቤተሰብ እውነት ሰላም ነው? ያማ ሰዓት የሆነ አደንዝዝ አድርጋበታለች። ዝም ብዬ ሳስበው አደንዝዝ አድርጋበታለች እዛ ሰዓት ላይ እንጂ በቃ የሆነ በቃ ዝም ጸጥ፣ እሺ ምንም በቃ ይሆናል አይደለም። እኔ ለምንድን ነው ግን እንደዛ የሆነ? ቤተሰብ ጉድ እኮ ነው። ለማንኛውም ይመቻችሁ ማለት ነው ውዶቼ፣ ማሮቼ። ሩታዬ ቀጥይበት። ከዚህ በኋላ እጅ እንዳትሰጪ ለማንም ፈጽሞ ማለት ነው። ልጠጣ፣ ጉሮሬ ራሱ ደረቀ፣ ጉሮሬ ደረቀ እና እጅ እንዳትሰጪ ለማንም። ትዳርሽን ቀጥይ ማለት ነው ውዶቼ፣ ማሮቼ። ለነበረን ቆይታ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ ባይ። ተሰርተሽ የደራ ልጅ ተኩላ